ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ ስፖርትስ ተናስልን በያላችሁበት የኤችዲ አድማጭ ተመልካቾች እንዴት ናችሁ ብለናል። ኤችዲ ስፖርት መጥቷል። በተወዳጁ ብስራት ኤፍኤም 101.1 ላይ የሚቀርበው የ45 ደቂቃ ፕሮግራም ቆይታችን ነው። ይሄ ፕሮግራም በዩቲዩብም ላይ ያለ በነገራችን ላይ ኤችዲ ስፖርት ብላችሁ ብትፈልጉት ታገኙናላችሁ። ፕሮግራሙን እንደምትወዱት ተስፋ እናደርጋለን። ከባካል ዳንኤል ጋር ሁልጊዜም እንግዲህ ቅዳሜ ማለዳ ቆይታ የምናደርግበት ፕሮግራም ነው ተጀምሯል። በርካታ ጉዳዮችን ዛሬ ይዘናል። የዝውውር ጉዳዮች እየተነሱ ነው። ዩናይትድ ቤት እንግዲህ እስከ 310 ሚሊዮን ፓውንድ ተጫዋቾችን በመሸጥ ለአሰልጣኙ የግዢ እቅዶችን የማስተካከል ፕሮግራም አለ። በርካታ ተጫዋቾች እንግዲህ ከዚህ ጋር ስማቸው ተያይዟል። ዩናይትድ ቤት ከጉዳት የተመለሱ ምናልባትም ለአሰልጣኙ ጥሩ ሊሆኑ ሊመቹ የሚችሉ ነገሮች እየተፈጠሩ ስለመሆኑ እየተነሳ ነው። ይሄንንም እንዳስሳለን። በዚህ ሳምንት እንግዲህ ቅዳሜና እሁድ ኤፍኤ ካፑን ያለው እሱ ላይ የተወሰነ ነጥብ ምናልባትም ጨዋታውን ለምትከታተሉ የሚረዱ ነጥቦችን እናነሳለን። ከዛ ውጪ እንግዲህ ጆን ክሮስ የታወቀው የሚረሩ ጋዜጠኛ ሊቨርፑልን ማስጨነቁን አርሰናል መቀጠል አለበት የሚል አጠር ያለ ሀተታን ነገር አስነብቧል። እሱንም ለናንተ በሚሆን መልኩ በቆይታችን እንዳስሳለን። የዙቤሜንዲና ሪያል ማድሪድ ጉዳይ ግን አሁንም ተጠናክሮ እየወጣ ነው። ለአንዳንድ ታዋቂ እንግዲህ የዝውውር ዜና ጋዜጠኞች ይህ ጉዳይ ትኩረት ባይሰጠውም ከወደ ስፔን የሚወጡ ምንጮች ግን አሁንም ሪያል ማድሪድ አማካይ መስመሩ ላይ ይህንን ተጫዋች ለማስፈረም ጥረት ማድረጉን አጠናክሮ ስለመቀጠሉ መረጃዎች እየወጡ ነው። እንግዲህ የዝውውር ጉዳዮች የሚሸት ፕሮግራም አለን ዛሬ። እንዲሁ ተዛማጅ ጉዳዮችንም እናነሳለን። እናንተ ብቻ ከኛ ጋር እንድትሆኑ አስቀድሜ በማክበር ጋበዝኩኝ። እንዲሁ በአካልንም ወደ መድረክ ጋብዛለሁ። እንዴት ነህ ብያለሁ። አለን ዴቭ፣ እንዴት አለ? አድማጭ ተመልካቾቻችን እንዴት ናቸው ብያለሁ። እንደተለመደው አለን፣ ክብሩ ይስፋ ብለናል። እንግዲህ ቅዳሜ ላይ ደርሰናል። በምን እንደምንጀምር አላቅም። አጠር ያለ ነገር አንሳ ካልከኝ ከዚህ ከኤፍኤ ካፑ በተያዘ ምናልባትም ዛሬም ነገም የሚቀጥሉ ነገሮች አሉ። በእርግጥ ዋው የሚያሰኙ ትኩረት የሚስቡ ጨዋታዎች ባይኖሩም ግን አንዳንድ ነጥቦችን ሳይ ዝም ብሎ ለራሴም ቀልቤን የሳቡት ነገሮች አሉ። ከስምንቱ ቀሪ ቡድኖች 7ቱ ትልቅ ታሪክ የሚጠብቃቸው ናቸው ይላል ያሆ ስፖርት የአሜሪካው ሳይት ላይ ያገኘሁት መረጃ እና 4ቱ የሩብ ፍጻሜ ተፋላሚዎች ፉልሃም፣ ፓላስ፣ ቦርንማውዝ እና ብራይተን ኤፍኤ ዋንጫን በታሪካቸው ጭራሽ አንስተው አያውቁም። እነዚህ 4ቱ ቡድኖች ኖቲንጋም ፎረስት 1959 ላይ ነው ያነሳው። አስቶን ቪላ 1957 ላይ ነው። ሌላው እዚህ ሩብ ፍጻሜ ላይ ገባው ፕሪስተን የተባለው የሻምፒዮንሺፕ ቡድን ደግሞ 1938 ላይ ነው። እንግዲህ ይሄ ሁሉ እንግዲህ ከለር ቲቪ ሳይመጣ በፊት የተፈጸመ ታሪክ ነው። ስታየው ምን አነሱ አይባልም የሄደ ታሪክ ነውና እንደው ዝም ብለህ ከከለር ቴሌቪዥን ጋር እንኳን ብታያይዘው በጣም ወደ ኋላ ሄዷልና የኒውካስል ይሄ የሰሞኑ ገድል ካራባው ካፕ ላይ ያሳኩት ገድል በደንብ ቡድኖችን ሊያነሳሳ ይችላል የሚል መረጃ ነው ሁሉም ቦታ ላይ ስታይ የተነሳ ያለውና በእርግጥ ከቀሩ ቲሞች መካከል ትልቁ ፌቨራይት ወይም አሁንም የዋንጫ እድል አለው የተባለው ሲቲ ነው። ግን ያሞኖ ሲቲን ደግሞ በዘንድሮ ጉዞ ስታየው ጥያቄ የምታነሳበት ቲም ስለሆነ እድል ሰጥተዋቸዋል ለብዙዎቹ ቡድኖች እዚህ ውድድር ላይ ለቀሩትና ሳነሳ እንደው የተወሰኑ ጨዋታዎችን ማቴታ እንግዲህ ለፓላሱ ለፓላስ ይመለሳል። ለዚህ ምንድነው ከፊት ለፊታቸው ላለው ወሳኝ ጨዋታ ከማን ነው የሚያደርጉት? ወሳኝ ጨዋታ አላቸው። የለንደን ደርቢ ጨዋታ ከፉልሃም አላቸውና እዚህ ጨዋታ ላይ እንደሚመለስ መረጃ ወጥቷል። ያው የለንደን ደርቢ ጨዋታ ነው እንደምታውቀው። ጆሮ አካባቢ ፊቱ ላይ በደረሰበት ጉዳት በተረገጠው አሰቃቂ ጉዳት 25 ቦታ ላይ ነው የተሰፋው የሚል መረጃ ወጥቷል። እንግዲህ ስቲች የተደረገለት 25 ቦታ ገደማ ነውና ልምምድ ጀምሯል፣ ይሰለፋል። ስለዚህ አንድ ነገር ከርሱ ይጠብቃሉ የሚል ከዚህ ከክሪስታል ፓላስ እና ፉላም ጨዋታ ጋር ተያይዞ የወጣ ነገር አለ። የክሪስ ውድን ጉዳይ ደግሞ ከኖቲንጋም ፎረስት ጋር አያይዘው አንስተውታል። ይሄም ሌላ ከባድ ጨዋታ ነው። በነገር ላይ ይሄ ተጫዋች መጠነኛ ጉዳት ገጥሞታል ኒውዚላንድ በብሔራዊ ቡድን ዓለም ዋንጫ ማጣሪያ ላይ ሲጫወትና 6 ጎል በሁለት ጨዋታ አገባ። ለነገሩ ያገባባቸው ቡድኖችን ስታይ አንዷ ፊጂ ነች፣ ፊጂ የምትባለው ሀገር፣ ሌላዋ ደግሞ
ኒው ካልዶኒያ እንግዲህ አንዳንዱ ስሞቹ ራሱ ግራ ነው የሚገባ ፊጂን አውቃታለሁ ኒው ካልዶኒያን ግን እንግዲህ ዛሬ ነው የሰማሁትና እዛ ላይ 3 ጎል አግብቷል ግን ሁለተኛው ኒው ካልዶኒያን ሲገጥሙ ሁለተኛው 45 ላይ ጨዋታው ሳይጠናቀቅ ነው ሳይጨርስ ይወጣው በአመት የሚያደርገው ጉዞ ለብሔራዊ ቡድኑ እስከ 100,000 ማይል ይደርሳል ይላል እንግዲህ ርቀቱን አስበውና ምልልሱን የዚህን ተጫዋች አስበው ብሔራዊ ቡድኑን ለመጥቀምና በጣም ከባድ ፈተና ነው ያለበት በአንድ አመት ይሄን ሀልቅ ሄደ ራሱ ጉዞ እንዴት ፈታኝ እንደሚሆን ታያለህና ኖቲንግሃም ፎረስት ከብራይተን ነው የሚጫወተውና ከባድ ፈተና ነው ያለው ይሄ ተጫዋችን ያጠዋል ግን ያው ሌላው አጥቂ እሱ እንዲሻይን ከማድረጉ በፊት ፎረስት ቤት ኢዎኒ ነበር የናይጄሪያ አጥቂ ነበር እርሱ ሚና በደንብ ወስዶ ሲጫወት የነበረውና ያ በደንብ ይመቸዋል አርሰናልን ሲያገኝ በደንብ የሚመቸው አይነት ተጫዋች ነውና እሱ እንግዲህ አሁን ኖቲንግሃም ፎረስትን ይጠቅማል እሱን ነው የምናየው በአጥቂነት መስመር የሚል ነገር ወጥቷል ይሄ የሚጠበቅ ጨዋታ ነው የብራይተን እና የኖቲንግሃም ፎረስትም እንግዲህ ዛሬ ከሚደረጉ ሁለት ጨዋታዎች አንዱ ይጠቀሳል ሌላው ኬስለር ሃይደን የሚባል የቪላ ተጫዋች አለና ይሄ ተጫዋች በክለቡ የመሰለፍ እድል ስላላገኘ ለአምስተኛ ጊዜ አምና በውሰት እንዲጫወት ይለቁታል ሲለቁት ለማን የለቀቁት ለፕሪስተን ነው ፕሪስተን ደግሞ ሌላ ነገ እንትናን አስቶን ቪላን የሚገጥም ቲም ሆኖ ቀርቧልና ስለዚህ ይሄ ተጫዋች መልሶ የቀድሞ ክለቡን መግጠም አይችልም እናት ክለቡ ስለሆነ በህጉ መነሻ መግጠም አይችልም ግን 14ኛ ላለው ፕሪስተን በጣም ጠቃሚ ተጫዋች ነበረ ነው የሚሉትና ያው ነገ ልናየው ባንችልም ይሄ ቁልፍ ተጫዋችን ፕሪስተኖች ያጡታል የሚል መረጃ ወጥቷል ለልምድ ነው ሄደው ያው እንደምታውቀው ብዙ ቁም ነገር ያገኛል ተብሎ ነው ግን ለአምስተኛ ጊዜ ወደ በውሰት ለሌላ ክለብ መውጣቱን ስታይ ደግሞ ያው ቪላም ምን ያህል የተጫዋች ችግር እንደሌለበት ያለ በቃ ወጣት ተጫዋቾች በስፋት እያወጣ ነው የሚል መረጃ እየወጣ ነውና እንደውም 4-5 የሚደርሱ ተጫዋቾች በቀጣይ አመት ብቻ ዋናውን ቡድን ለመቀላቀል ከጫፍ ደርሰዋል የሚል መረጃ ወጥቷል ከአስቶን ቪላ እና ከፕሪስተን ጋር በተያዘ ግን ኢቨን ቪላ ሁለተኛውን ቡድን ቢያሰልፍ ለፕሪስተን ጠንካራ ሊሆን እንደሚችል ይታመናል ነው የሚሉት ኤምሬ ግን ምን አይነት ቡድን ይዘው ይመጣሉ እዚህ ጨዋታ ላይ የሚጠበቅ ነው ያው ኮስተር ብለው የዋንጫ ግምትም ስለተሰጣቸው ዋናውን ቡድናቸውን ይዘው ይመጣሉ የሚል በርካታ መረጃ ያወጣልና እናያለን አንድ ከአስቶን ቪላ እና ከፕሪስተን ጋር ያይዘው ያነሱት ቁም ነገር ያለው ነገር ይሄንን ያገኘውት ከዛ ውጪ ግን ያው የሲቲ ብቸኛው የዘንድሮ ዋንጫ ተስፋ ይሄ ነው ትልቁ ህልማቸው ኤፍኤ ካፑን አንስተው አመቱን መዝጋት ነው በርግጥ ከዚህ ዋንጫ ውጪም የፊፋ የዓለም ክለቦች ዋንጫ ላይ ይሳተፋሉ እንደምታውቀው ከእንግሊዝ ቼልሲ እና ሲቲ ናቸውና እዛም ላይ አንድ ነገር ሊያገኙ ይችላሉ የሚል ነገር ወጥቷል ምናልባት አንዱ ነገር የሚያነሱት ኤደርሰን ኦርቴጋን ከቦርንማውዝ በቫይታሊቲ ስቴዲየም በሚያደርጉት ጨዋታ ይተካዋል የሚል ነገር ነው እንግዲህ ተጎድቶ ነበር ኤደርሰን ለብራዚልም ብሔራዊ ቡድን አልተሰለፈም እንደምታውቀው አሁን ግን መጥቷል ከዚህ ጨዋታ ፔፕ አብዝቶ ውጤት ይጠብቃል ነው እያሉ ያሉት መነሻው ለቀጣዩ አመት ቡድኑ በትክክለኛው መንገድ ላይ መገኘቱን ማረጋገጥ ነው የፔፕ ትልቁ ትኩረቱ እያሉ ነው ሪሊ ለኔክስት ይር የሆነ ነገር ጨምረን እውነተኛ ተፋላሚ እውነተኛ ዋንጫ ተስፋ እንዳለን ኮዲው ለማየት መሞክርበት ጨዋታ ነው በሚል ሐሳብ እየሰጠ ነው ፔፕ እያሉት ነው ቦርንማውዝ ተጋጣሚው ቦርንማውዝ ግን ግማሽ ፍጻሜ እንኳን ደርሶ ያቅም በኤፍኤ ዋንጫ አንዱ እንግዲህ ተስፋ ከተጣለባቸው ቡድኖች ነው ዋንጫ ያነሳል ተብሎ ከተገመተው አንዱ ነው እንግዲህ ቦርንማውዝ ይሄ ይነሳል እንግዲህ 4 የሚደርሱ ጨዋታዎች ናቸው ይሄም የሲቲ ጨዋታ ቦርንማውዝ ጋር የሚያደርገው ነገ የሚደረግ ነው እሁድ የሚደረግ ጨዋታ ነው በተረፈ እዚህ ጨዋታ ላይ ፌካፕ ጨዋታ ላይ የቪአር ጉዳይ አንስተውታል እንደምታውቀው ባለፈው ውድድር ላይ ችግር ነበር ቪአር 8 ደቂቃ ድረስ ቆይቶ ነበር አንድ ውሳኔ ለመስጠት ቼክ ለማድረግና በተለይ ይሄ ሰሚ አውቶሜትድ ኦፍሳይድን ቴክኖሎጂ ተግብረው እሱ ነበር አንድ ሲያዘገያቸው የነበረው በአዲስ መልኩ አምጥተውትና ያ እንዲኖር ክለቦች ፈጽሞ አይፈልጉም ደጋፊዎች መሰላቸት አለባቸው በጥንቃቄ ሊያዩት ይገባል ታሳውስ እንደሆነ ቦርንማውዝ እና ወልቭስ ያደረጉት ጨዋታ ላይ ነበር ይሄ አወዛጋቢ ነገር እስከ 8 ደቂቃ ድረስ የታየው ይሄ እንዳይኖር ደጋፊዎች ይመኛሉ የሚል መረጃ ወጥቷል ግን ቴክኖሎጂ አሁንም በሙከራ ደረጃ እዚህ ሩብ ፍጻሜ ጨዋታ ላይ ይታያል ይጠበቃል ተብሎ ነው እየተነሳ ያለው የገረመኝ ነገር የዴይሊ ሚረር 9 ጋዜጠኞች ማናቃቸውም የመናቃቸውም ጋዜጠኞች የዋንጫ ግምት ስጡ ተብለው ነበር ያው ሁሉም እንደሚገምተው ሲቲ ፌቨራይት ነው አይደለ ግን ከ9 ጋዜጠኞች
ቦርንማውዝ በሁለት ጋዜጠኞች ድጋፍ አግኝቷል ዋንጫ ይወስዳል በሚል አስቶን ቪላ በሁለት ጋዜጠኞች ድጋፍ አግኝቷል ከዘጠኙ 4 ደረሱ እንግዲህ ቀጥሎ ክሪስታል ፓላስ እንዲሁ በሁለት ጋዜጠኞች ድጋፍ አግኝቷል 6 ደረሱ ሲቲን ያለ አንድ ጋዜጠኛ ብቻ ነው ፉላምን ያለ አንድ ጋዜጠኛ ብቻ ነው ብራይተንን ያለ አንድ ጋዜጠኛ ብቻ ነው ይሄ ማለት ምን ማለት ነው እንግዲህ ሲቲ ዘንድሮ የገባበትን የቀውስ መንገድ በግምት ዝም ብለህ አንድ 5 ወደ ሲቲ ያደላሉ ብለህ ነው አይደል የምትገምተው ፌቨራይትም ነው ስለሚባል ግን አንድ ጋዜጠኛ ብቻ ነው ሲቲ ይሄንን ዋንጫ የማንሳት እድላለው ያሉትና በጥቅሉ የሲቲን የዘንድሮ ጉዞ በደንብ የሚያሳይ አይነት ግምት ይመስላል በርግጥ የጋዜጠኞቹን ዝርዝር ስናይ ማታቃቸው ይበረከታሉና ከዛ አንፃር እንግዲህ ግምታቸው አንዳንድ ጊዜ እንደ ክለቦች ቅርበት ይለካል ይመስለኛል ለምሳሌ የሊቨርፑል ሪፖርተር ከሆነ ስለ ሊቨርፑል ቢያወራ ወይም ደግሞ ነገሮችን በጥልቀት አይቶ ለሊቨርፑል ግምት ቢሰጥ አይገርምህምና አላወቅኳቸውም በርከት ያሉትን ጋዜጠኞች ግን ይሄን ግምት አስቀምጠዋልና ኤኒ ቲም በተለይ የኒውካስልን ገድል ያየ ዘንድሮ ካራባው ካፕ ላይ የትኛውም ቲም አዲስ ነገር ሊያሳየን ልክ ቅድም መግቢያ ላይ እንዳልኩት አራቱ የሩብ ፍጻሜ ተፋላሚዎች ፉላም ፓላስ ቦርንማውዝ እና ብራይተን ምንም ይሄንን ዋንጫ አንስተው የማያውቁ ናቸውና በታሪካቸው አዲስ ነገር ቢጽፉ ልክ እንደ ኒውካስል 70 ምናምን ዓመት እያለን እንዳወራ ነው አዲስ ነገር ሊጻፍ ይችላል የሚል መረጃ ወጥቶበታል በአካል እንግዲህ የኤፍኤ ካፑ ጉዳይ ትኩረትን የሚስቡ ሁነቶች አሉ ዴቭ ማንቸስተር ሲቲ ለምን እንደዚህ ዝቅ ያለ ግምት ተሰጠው ቢባል በእርግጠኝነት አሁን ቦርንማውዝን ማሸነፍ ይችላል ወይ ደግሞ የቅርብ የቫይታሊቲ ጉዞ እናስታውሳለን በቦርንማውዝ አሸናፊነት ነበር የተጠናቀቀው ብራይተን አለ ብራይተንስ ደግሞ ማንቸስተር ሲቲን ቢያገኝ በቀላሉ እጅ ይሰጣል የሚለው ነገር ማንሳት ይጠበቅባል የሌሎቹን እንኳን እጠራጥራለሁ ዴቭ ግን እንደ ብራይተን እንደ ቦርንማውዝ ኢቨን አስቶን ቪላ ራሱ እንደዚህ ዋንጫ ኖቲንግሃም ፎረስት ማለት ያ ትክክል እንደው ሲቲን ሲያስቸግር ብዙ ስላላየ ነው ሲቲ በተቸገረበት ማጋጣሚ ሲያሸንፈው ስለተመለከተን እንደው ከሚለው አንፃር ነው እንጂ የሁለቱ ወይም ሶስቱ አስቶን ቪላንም እዚህ ውስጥ ማካተት እችላለሁና ጠንከር ያለ ነገር ሊገጥመው ይችላል እዚሁ ከዩናይትድ ጋር ያለው ጉዳይ ላንሳና ወደ ቀጣዩ ጉዳይ አንተ ታልፋለህ ዴቭ እንግዲህ አሰልጣኝ ሩበን አሞሪም ወደ ማንቸስተር ዩናይትድ ከመጡ በኋላ ወራቶች ተቆጥሯል በህዳር ወር ነበር ማንቸስተር ዩናይትድን ተረክበው የነበረው እኛ አሰልጣኝ ከዛ በኋላ ግን የማሸነፍ ስኬታቸው እጅግ ዝቅ ያለ ከ50% ዝቅ ያለ ወይም እዛ አካባቢ እንደሆነ የተመለከትነው ጉዳይ ነው ቡድኑ አጠቃላይ ደግሞ የቡድኑ ስሪት ከዚህ በኋላ የሚቀጥለው የውድድር ዓመትን የተስተካከለ ወደሚፈልገው መስመር እንዲመጣ ፍንጭ ማሳየት ይኖርበታል ከቀጣይ ዓመት ጀምሮና ዘንድሮ በጣም ወረስት የሆኑ ነገሮች እንዳይፈጠሩ የማድረግ ስራን አከናውነው የውድድር ዓመቱን መጨረስ ብቻ የማንቸስተር ዩናይትድ እንደዚሁም ያሰልጣኙ ዓላማ ይመስላል ዴቭ እስካሁን ባለው አካሄድ መሰረት እና እንግዲህ ከቀጣይ የውድድር ዓመት አንስቶ ለሚኖራቸው እንቅስቃሴ ተጫዋቾችን መሸጥ ይኖርባቸዋል የሚል ነገርን ባለፉት ጊዜያት ስናነሳ ነበር እንደውም ከአንድ ጨዋታ ሽንፈት በኋላ ምንም ጥርጥር የለውም ዛሬ ከተመለከቷቸው ተጫዋቾች ውስጥ ከቡድኑ የሚወጡ ተጫዋቾች ይኖራሉ ይሄ ሀቅ ነው ምንም መሸፋፈን የለብንም የሚል ሐሳብን አሰልጣኝ ሩበን አሞሪም ሰጥቶ ነበር ከመግዛታችን በፊት መሸጥ ይኖርብናል የሚል ሐሳብንም አንስቷልና የሚሸጡ ተጫዋቾች እንዳሉ በግልጽ ተናግሮ ነበር 13ኛ ደረጃ ላይ ነው ዩናይትድ በሊጉ ያለው ከዚህ ለመሻሻል በጥልቀት ገበያ ውስጥ መግባት በቀጣይ የውድድር ዓመት የቡድኑን ስኬት ከፍ ሊያደርግ ይችላል ያው አንጻራዊ ስኬት ማለት ነው ከፍ ሊያደርግ ይችላል የሚል እምነት በክለቡ ሰዎች አለ ይላል እናም እስከ 8 ተጫዋቾች ከዩናይትድ ስኳድ አንዳንዶቹ አሁን ቡድኑ ውስጥም የሉም በውሰት ይወጡ ናቸው ዴቭ አንዳንዶቹ ደግሞ ውላቸው ሊጠናቀቅ ጥቂት ጊዜ የቀራቸው አንድ አመት የቀራቸው እንደዚህ አይነት ነገር የውል የመፈረም ሁኔታቸው ጥያቄ ውስጥ የገቡ ተጫዋቾች ናቸው ሁላችንም አንተም እኔም አድማጮቻችንም እንደሚጠብቁት ማርከስ ራሽፎርድ ነው ቀዳሚው ተጫዋች እንግዲህ የተጫዋች ወደ አስቶን ቪላ ኡናይ ኤምሪ ቡድን ከሄደ በኋላ በየጨዋታው 90 ደቂቃ በየጨዋታው ጀማሪ ሆኖ እየተጫወተ ባይገኝም ግን ደግሞ እድል ሲያገኝ ለቡድን አጋሮቹ እድሎችን የሚፈጥር መጨረሻ ኳስ የሚያቀብል ሆኖ እየተመለከትነው ነው የምንገኘው በተለይም ከማርኮ አሴንሲዮ ጋር አንዳች ጥምረት እንዳላቸው
አንደኛው ለሌላኛው በሚሰጧቸው የግብ ኳሶች እየተመለከትን ነው የምንገኘው። ራሽፎርድን 40 ሚሊዮን ፓውንድ ከፍሎ አስቶን ቪላ በቋሚነት ሊያስፈርመው ይችላልና ዩናይትድ የለጠፈበት ዋጋ ይሄን ነው ይላል። እንግዲህ አድማጮቻችን አሁን የምናነሳቸውን ተጫዋቾች ገንዘቡን ሲደምሩ ወደ 310 ነው የሚደርሰውና ከራሽፎርድ 40 መጀመር ይችላሉ። አንቶኒ እንደዚሁ ወደ ሪያል ቤቲስ ካመራ በኋላ በዩናይትድ ያስመዘገበውን እጅግ ከፍ ያለ ስኬትን ያላስመዘገበውን ስኬትን በሪያል ቤቲስ እያስመለከተ ነው የሚገኘው። በተከታታይ 3 ከዛም በላይ ጨዋታዎች የጨዋታው ኮከብ እየተባለ ሲወጣ የመጨረሻ ኳስ ሲያቀብል የመጨረሻ ግብ ሲያስቆጥር የተመለከትነው ተጫዋች ነው። ይሄም ተጫዋች 40 ሚሊዮን ፓውንድ በዩናይትድ ሰዎች እንደተገመተ መረጃው ያሳያል። ጄደን ሳንቾ ዴቭ እንግዲህ ተጫዋች ወደ ማንቸስተር ዩናይትድ የሚመለስ አይመስልም። በተለይም ደግሞ ወደ ቼልሲ ካመራ በኋላ በቼልሲ መቆየት እንደሚፈልግ ሮል ሞዴል ሲያደርግ የነበረው እንደ ዲዴ ድሮግባ አይነት ተጫዋችን እንደነበረ በሰማያዊዎቹ ቤት እንደተመቸውና ለቀጣዮቹ ዓመታት በዛ መቆየት እንደሚፈልግ በተደጋጋሚ ሲናገር ነበር። ቼልሲ እንግዲህ አስገዳጅ ወይም ባስገዳጅ ሁኔታ ውሉን ቋሚ የሚያደርግ አንቀጽ በዩናይትድና በቼልሲ መካከል በተደረገው ስምምነት ውስጥ ተካቷል። ግን ደግሞ ቼልሲዎች እስካሁን ባለው የጄደን ሳንቾ እንቅስቃሴ ሁኔታ ደስተኞች አለመሆናቸውን መረጃዎች እየወጡ ነው የሚገኙትና ቼልሲ እንግዲህ ይሄንን አንቀጽ ስለሚጥስ ለዚህ ለሚጥሰው አንቀጽ ደግሞ በካሳ መልኩ ለማንቸስተር ዩናይትድ 5 ሚሊዮን ፓውንድ የመክፈል ፍላጎት አለው የሚል መረጃን ከጥቂት ቀናት በፊት ስናነብ ነበረና አሁን ይሄ ተጫዋች ወደ ዶርትሞንድ ነው ሊያመራ ይችላል እየተባለ የሚገኘው። እንደውም አንዳንድ መረጃዎችን ስመለከት ነበረ ዴቭ ወደ ዶርትሞንድ ማምራት እንደሚፈልግ ለቅርቡ ሰዎች በይፋ ተናግሯል የሚል ነገርን እያነሱ ነው የሚገኙት። ያው ዶርትሞንድ ዩናይትድ የሚጠይቀውን ገንዘብ እንግዲህ አሁን 5 ከቼልሲ የሚያገኝ ከሆነ ዩናይትድ 18 ካገኘም ይሄንን ተጫዋች ከክለቡ እንዲወጣ ብቻ ስለሚፈልግ በእንደዚህ ገንዘብ ሊለቀው እንደሚችል መረጃዎች እየተሰሙ ነው የሚገኙት። የኮቢ ሜኖ ጉዳይ ምናልባት ሲሸራሸር ነበር። ይሄም ጉዳይ እየጠነከረ መጣ አይደል? ሊጋርናቸውና ኮቢ ሜኖ 70 ሚሊዮን ነው እንግዲህ አሁን ካሉት ተጫዋቾች በሙሉ አሁን ከምናነሳቸው ከ8ቱ ተጫዋቾች ዴቭ ትልቅ ገንዘብ ያወጣል ተብሎ የሚገመተው ክለቡን በትልቁ ይጠቅማል ተብሎ የሚገመተው ኮቢ ሜኖ ነው። ይሄ ተጫዋች ውሉን ለማራዘም ከዩናይትድ ጋር ድርድር ላይ ነበረ ግን ምንም ወደ ፋይናል ስቴጅ ወይንም ደግሞ ወደ መጨረሻው ምዕራፍ ወደ መጨረሻው ደረጃ ብዙ እየተንደረደረ አይደለምና የሆነ ዳተኝነት ያለ ይመስላል ወይ በሱ ወይ በክለቡ ሰዎች አማካኝነት ይሄ ተጫዋችም እስከ 70 ሚሊዮን ፓውንድ የሚቀርብ ከሆነ ከክለቡ ሊወጣ እንደሚችል ነው መረጃዎቹ የሚጠቁሙትና መዳረሻው ምናልባት ባለፈው የጥር ዝውውር መስኮት ስሙ ሲነሳ የነበረው ቼልሲ ሊሆን ይችላል ወይንም ደግሞ ሌሎች ክለቦችም እሱን ፈልገው ሊመጡ ይችላሉ። መመልከት ያለብን ይመስለኛል። ለኔ ሰርፕራይዝ የሆነው ዴቭ እና ከሆነ በጣም የሚገርመኝ አንድሬ ኦናናንም ማንቸስተር ዩናይትዶች ከሚሸጧቸው ተጫዋቾች ውስጥ አካተውታል ይላል የሚረር መረጃ። እስከ 40 ሚሊዮን ፓውንድ ለዚህ ተጫዋች ዝውውር ዩናይትድ የሚቀርብለት ከሆነ ገንዘቡ ትልቅ ነው ብለው የክለቡ ሰዎች ያምናሉ ይላል። እንደው መረጃው ግን ማን ነው የሚያቀርበው 40 ሚሊዮን ፓውንድ ለኦናና? እኔ እንጃ ዴቭ፣ እኔ ግን ኖ ሬት ማድረግ አንዳንድ ጊዜ ክለቡ ካለበት ድክመት አንፃር አይተህ ለክለቡ እየሰጠ ያለውን ግልጋሎት ቶፕ ነው ልትለው ትችላለህ። ግን በኔ መለኪያ ኦናና ለዩናይትድ የሚመጥን ግብ ጠባቂ አይደለም። በኔ መለኪያ አላቅም፣ መለኪያ ሊሳሳት ይችላል። እንደ ሰዎች ኦፒኒየን ነው። አሁን ቁጥሮች ሁሉ ጊዜ ያው ዳታ ይቀርባል። ዳታ ሲቀርብ እሱ ባይኖር ኖሮ ዩናይትድ ይሄን ሀል ያስተናግድ ነበር። ወይም ደግሞ ኦናና ግብ ጠባቂ በመሆኑ ብቻ ዩናይትድን በስኬት ይዞ የወጣባቸውን ጨዋታዎች ልትቆጥር ትችላለህ። ግን አሁን እኮ እያየን ነው በጣም አስማት የሆኑ ግብ ጠባቂዎች ኢቭን ቡድንህ ደካማ በሆነበት ሁኔታ ኳሊቲያቸው ከፍ ያሉ። በዚህ ላይ ደግሞ አሁን ቡድኖች ለግብ ጠባቂ የሚሰጡት ትርጉም ላቅ ባለበት ሁኔታ ስታይ አንዳንዴ እኮ በቃ ቆሞ እያደነቀ ጎል የሚገባበት ፈጽሞ ከሱ ማጠብቀው ደግሞ ጎል ሲቆጠርበት ታያለህና ደረጃውን ማኮሰስ ሳይሆን ክለቡ ካለው ስታተስ አንፃር ኦፍ ኮርስ እንግዲህ ስብስቡ አሁን ትልቅ ነው ተብሎ ሊጋነን አይችልም። ይሄ ክለብ ከአንዱ የምትለያቸው አይነት ተጫዋቾች የሉም። በጣም ጥቂት ናቸው ሱፐርስታርስ ያሉበትና ካቴጎሪ ሁሉም አንድ ነው፣ በአንድ ቋት ይገባሉና እሱም ከዚህ የተለየ አይደለም ብለን መከራከር ካልፈለግን በቀር
አሁን እኮ እነ ቦርንማውዝ እና ኖቲንጋም ፎረስት እና ምናምን እንኳን እኮ ይዟቸው የሚመጡ ግብ ጠባቂዎች ሱፐር ኳሊቲ ናቸውና ዩናይትድ አምቢሽኑ አሁንም ዝም ብሎ ዩሮፓ ሊግ ላይ ለመሳተፍ ወይም ደግሞ ከ5 እስከ 10 ባለው ደረጃ ነው ግብ ካላለ በቀር እኔ ሆናና ለዩናይትድ ይመጥናል የሚል እምነት የለኝም። የግል እምነቴ ነው። እኔ ደግሞ ዴቭ ቡድን ውስጥ ጥሩ ግልጋሎት ከሚሰጡ ትክክል ነው። እንደዚህ ስል ሁሌም ፍጹም ነው። አሁን እንዳነሳቸው ትልልቅ ሌሎች ግብ ጠባቂዎች አሁን ራያ ለአርሰናል እንደሚሰጠው ሌሎችም ኢቭን ለኖቲንግሃም ፎረስት ማት ሴልስ የሚባለው ግብ ጠባቂ ቤልጂየማዊ እጅግ ምርጥ ብቃትን የሚያሳይ ግብ ጠባቂ ሆኖ እየተመለከትነው ነው። አሊሰን ቤከር በሊቨርፑል እያደረገ ያለው ነገር በነሱ ደረጃ እንኳን ባትለው እንደው ሴልስን አውጥተው በራያና በአሊሰን ቤከር ደረጃ ነው ባትለው፣ ግን ደግሞ ዩናይትድ ለሚፈልገው ያጫወት መንገድ የሚሆን ግብ ጠባቂ ነው። በሹት ስቶፒንግም ደግሞ የሚያንሰው ግብ ጠባቂ ነው የሚል እምነት የለኝም። ከዛ አንጻር ነው እንግዲህ የኦናናን እንግዲህ ክለቡን ለሽያጭ 40 ከመጣላቸው ካሉ እንዳሉት በጣም ትልቅ ብር ነው። በነገር ላይ ያለ እኔ ምንም አይነን ሳታሽ ነው ወደገ አንዳንዴ አንዱ አይነን ሳታሽ እኮ ወደ ሁለተኛውም ሊጋባ ይችላልና ወደ ሁለተኛው አይነን ሳይል በሚተዛው ላይ እንደው በቃ እዛው ገና እንደጀመሩት ወዲያው ሂድ ነው ማለት ያለባቸው። ግን በእኔ እምነት ይኖራል የሚል ግምት የለኝም። ይሄን አልወጪ የሚያወጣ ምናልባት እንግዲህ አረቦቹ ከመጡ የሳውዲ ክለቦች እንደዚህ አይነት ጥያቄዎችን ግብ ጠባቂዎችን ይፈልጋሉ። አሁንም ደግሞ ማርኬቱ ለነሱ ነው የሚመስለው ዴቭና ምናልባት ወደዛ የሚያመራበት እድል ሊኖር ይችላል። ሌላኛው በዩናይትድ ከሚለቀቀው ተጫዋቾች አንደኛው የተባለው አርጀንቲናው እንግዲህ አሌሃንድሮ ጋርናቾ ነው። ዴቭ እናስታውሳለን ናፖሊ 40 ሚሊዮን አቅርቦ ከዛም ከፍ ያለ ገንዘብ ይዞ ወደ ዩናይትድ ተመላልሶ ነበር። ግን ዩናይትድ በዛ ገንዘብ ይሄንን ተጫዋች መሸጥ አልፈለገም ነበርና አሁን ዩናይትዶች እስከ 60 ሚሊዮን ፓውንድ ሬት ያደርጉታል ተብሏል ይሄንን የመስመር ተጫዋችና ምናልባት ሌሎች ፈላጊ ክለቦች ካሉ ሊያመራ ይችላል። ያው ቼልሲም ሲባል ነበርና አትሌቲኮ ማድሪድ ቼልሲ አትሌቲኮ ማድሪድ ነበር። ናፖሊ ማለት ስለዚህ ይሄም ተጫዋች በክረምቱ ከዩናይትድ ሊሰናበት የሚችል ተጫዋች ይሆናል የሚል ነገርን ተመልክቻለሁ። ከዚህ በኋላ የምንጠራቸው ሁለቱ የሚጠበቁ ናቸው። በተለይም የካዚሜሮ ጉዳይ በክለቡ ብዙ እድሜ ያለው አይመስልም። ተጨማሪ 1 አመት እስከ 2026 ድረስ በክለቡ የሚያቆይ ውል አለው። ግን ደግሞ ዩናይትድ ይህንን ተጫዋች ከወዲሁ መሸኘት ይፈልጋል የሚል መረጃን እያነበብኩኝ ነው የነበረው። ወደ ሳውዲ ነው ያመራል የተባለው። ሳውዲዎች ደግሞ እስከ 25 ሚሊዮን ፓውንድ ከጄደን ሳንቾ ጋር እኩል ከዚህ ተጫዋች ዝውውር እንዲያገኙ የሚያስችላቸውን ገንዘብ ሳውዲዎች ሊያመጡ ይችላሉ እየተባለ ይገኛል። ስለዚህ ካዚሜሮን በቀጣይ ሊወጣ ይችላል። ልክ እንደ ካዚሜሮ ሁሉ 1 አመት ውል በማንቸስተር ዩናይትድ ያለውና እኔ በደንብ የተነቃቃሚ ይመስለኝ በሩበን አሞሪም ስር በ3 የመሃል ተከላካይ ሲጫወቱ ጥሩ ብቃትን ያሳየው በዚህ ፎርማሲዮን ሲጫወት የምናቀውና ጥሩ ሆኖ የምናቀው ሃሪ ማጓየርም 1 አመት ውል ነው በክለቡ ያለውና ዩናይትዶች እስከ 10 ሚሊዮን ፓውንድ ሬት ያደርጉታል ተብሏል። ዴቭኔ የዚህ ተጫዋች ሁኔታ እስከ መጨረሻው የሚያዩት ይመስለኛል። ዩናይትዶች በጣም ጥሩ ከሆኑ የቡድኑ ተጫዋቾች አንደኛው ይመስለኛል በ3-5-2 ወይም በ3-4-3 የቡድኑ ያጫወት መንገድና እስከ 10 ሚሊዮን ፓውንድ ይገምቱታል ተብሏል። በተመሳሳይ ይሄም ተጫዋች እዛው እንግሊዝ ውስጥ ያለ ክለብ ሊወስደው ይችላል። አለበለዚያ ደግሞ ወደ ሳውዲ ሊያመራ የሚችልበት እድል አለ ይላል። እንግዲህ ዩናይትድ እነዚህን በስም ረገድ ያው ከብቃት አንጻር ላይሆን ይችላል በስም ረገድ ከፍ ያሉ ተጫዋቾችን ከክለቡ በማስወጣት ሌሎችን ተጫዋቾች ወደ ቡድኑ የማምጣት ፍላጎት እንዳላቸው እየተነገረ ነው የሚገኘው። በኋላ ላይ የምናነሳቸው አንዳንድ ተጫዋቾች አሉ እነ ይሳቅ እነ ዙቢሜንዲ ከዩናይትድ ጋር ስማቸው እየተነሳ ነው የሚገኘው። እንግዲህ ይሄንን ይመስላል ዩናይትድ እና በክረምቱ ሊወጡ የሚችሉ 8 ተጫዋቾች እና ሊገኝ የሚችለው 310 ሚሊዮን ፓውንድ እዛው ዩናይትድ ቤት እንግዲህ ትናንትና ያው ልምምድ ጀምሯል። እንደ ሁሉም ክለቦች ለብሔራዊ ቡድን ተሳትፎ የሄዱ ተጫዋቾች በሙሉ ተመልሰዋልና በእርግጥ ከዛው ጎን ለጎን ወደ 6 የሚደርሱ ወጣት ተጫዋቾችን በቅርቡ ኮቹ ጠርቶ ነበር ለዋናው ቡድን። አሁን 3 የሚደርሱትን የግድ ማራገፍ አለበት። ምክንያቱም 3 ትልልቅ ከጉዳት የተመለሱ ተጫዋቾች ቡድኑን ተቀላቅሏል የሚል መረጃ ወጥቷልና እነዚህ እንግዲህ 3 ቁልፍ ተጫዋቾች በእርግጥም አሁን ዩናይትድ ካለበት ወሳኝ ጨዋታ አንፃር ይጠቅሙታል። ከኖቲንጋም ፎረስት
አዌይ ነው ጨዋታ የሚያደርገው በነገር ላይ በመጪው ማክሰኞ። ከዛም ውጪ እንግዲህ የምንድነው የዩሮፓ ሊግ ከሊዮን የሚደረግ ጨዋታም ራሱን የቻለ ትልቅ ጨዋታ ነው። በእርግጥ ሊጉ 9 ጌም ቀርቶታል። እዚህ 9 ጌም ላይ ጉዳቶች ላይ የነበሩት ማጓየር መመለሳቸው ጥቅሙ በጣም ትልቅ ሊሆን እንደሚችል ማሰብ ትችላለህ። ሾው እንዲሁ ዮሮ ናቸው የተመለሱት ሌሎች ተጫዋቾች። ዩናይትድ ቤት እንግዲህ ልክ ተጫዋቾች ሲመለሱ ወይም ደግሞ አንድ የተለየ ኦኬዥን ሲፈጠር ሰለብሬት ያደርጉታል። ሰለብሬት የሚያደርጉበት መንገድ ልክ ይሄ ከልምምድ ማዕከል ውስጥ ስትወጣ ያለው ታናል ውስጥ መውጫ ምንድነው ደረጃ ውስጥ ልክ ስትወጣ ይጠብቁና ተጫዋቾች ተደርድረው ጭንቅላትን ይመቱዋልና ይሄ ክስተት ትናንት ከገጠማቸው ተጫዋቾች መካከል 3 የተጎዱት ተጫዋቾች እንዲሁ 1-2 ተጫዋቾች ቺዶቢና ዴሊክትም ይሄ ገጥሟቸዋል የሚል መረጃ ወጥቷልና ዮሮ ሉክሾውና ማጓየር እንግዲህ ሲወጡ ይሄ ተደረገው ከጉዳት በኋላ ስለመጡ እንግዲህ በዋናነት ልምምድ ሊጀምሩ ስለሆነ እንኳን ደህና መጣችሁ እንኳን ደረሳችሁልን ይመስላል። ሁሉም ታፕ ተደርገዋል፣ ጭንቅላታቸውን ተመተዋል። ሃሪ አማስም እዚህ ውስጥ ተካቷል። የ18 ዓመት ታዳጊ ተጫዋች ነው። ከሌስተር በተደረገ ጨዋታ ተሰልፏል። ያኔ አዌይ ጨዋታ ሲያደርጉ ግን አመቱ ቢሞላም ልምምድ ማዕከሉ ላይ አልተገናኙም። ስለዚህ ይሄም አጋጣሚ ትናንትና ነው ይሄ ተጫዋች የደረሰው። እንዲሁ ጭንቅላቱን የመመታት ነገር ገጥሞታል። እሱም ቺዶቢና ዴሊክትን በተመለከተ የተፈጸመው ኦቢ ለዴንማርክ ከ21 ዓመት በታች ብሔራዊ ቡድን ለመጀመሪያ ጊዜ ተሰልፎ ተጫውቷልና እንኳን ይሄንን አሳካህ በሚል እሱም እንዲሁ ገጥሞታል። የዴሊክት ግን ለሆላንድ ብሔራዊ ቡድን ለኔዘርላንድ ብሔራዊ ቡድን 50ኛውን ጨዋታ አድርጓል እንግዲህ ከሰሞኑ ለብሔራዊ ቡድኑ ሄዶ። ስለዚህ እሱም ይሄንን መልካም አጋጣሚ በተመለከተ እንኳን ይሄ ነገር ተፈጠረለ በሚል ሰለብሬት አድርገውታል። ይሄ ጥሩ ማነቃቂያ ነው። በነገር ላይ ቡድን ወደ ልምምድ ከመውጣቱ በፊት ጥቂት ልምምድ ካደረጉ ወይም አሟሙቀው ጨዋታን ንክኪ ያለው ጨዋታ እንደጀመሩ ግን ማጓየር በጉዳት ሜዳ ላይ ወደቀ። እዛው እንግዲህ ጋዜጠኛው እንደሚለው ትሬኒንጉን ሲከታተል የነበረ አንድ ጋዜጠኛ እንደሚለው ወደቀ። ከዛ በኋላ አይዟችሁ ይላል ጋዜጠኛው። የወደቀው ተጫዋች ሾ አይደለም ይላል፣ ሉክ ሾ አይደለም ይላል። እንግዲህ ሉክ ሾ ጥሩ ብርጭቆ ነውና እሱ ቢሆን ላይነሳ ይችላል። በዛው እንግዲህ ደግሞ ሌላ 1 ወር 2 ወር ሊተኛ ይችላል ይመስላል አባባሉ። አይዟችሁ ሉክ ሾ አይደለም ማጓየር ነው። ግን ወዲያው ተነሳ ነው የሚለው። እንግዲህ ሉክሾ በነገር ላይ በጣም ጥንቃቄ ባለው ሁኔታ ነው እንግዲህ አሁን ከጉዳቱ አገግሞ እንዲመጣ ጥረት የተደረገው። ወዲያው ነበር ታስታውስ ከሆነ ወዲያው መጣ፣ እንደገና ወዲያው ጉዳት ደርሶት ነው ሄደውና ማጓየር ግን ወዲያው ተነሳ። ኋላ ላይ ደግሞ አጠገቡ ካለው ሜሰን ማውንት ጋር ነበር ሲቀልድና ሲስቅ የነበረው ይላል ጋዜጠኛው። ሌላ የጉዳት ሰለባ ይሄ ነገር እንዴት ነው ተባብለው የተሳሳቁት ከሜሰን ማውንት ጋር ነው ይላል። ጥሩ ፈርቼ ነበር ነው ያለው ነው የምትለኛል። እኔ እንኳን አይደል ፈርቼ ነበር። እውነት ነው እንዴ? ተሳሳቁ ይላልና ስለዚህ ግን ጉዳቱ የጎላ ስላልሆነ ወደ ጨዋታ ገብቷል ነው የሚለው። እንግዲህ በጉዳት መነሻ እንዳልኩ ብዙ ወጣቶች ታይተዋል። ከሰሞኑ በዋናው ቡድን ወደ 6 ደርሰው ነበር። አሁን ግን ያው 3ቱ ቁልፍ ተጫዋቾች ስለተመለሱ ሲኒየሮቹ 3ቱ ታዳጊዎች ወደ ዋናው ወደ ታዳጊ ቡድናቸው ይመለሳሉ ተብሏል። ለነገሩ ኤፍኤ ካፕ ግማሽ ፍጻሜ አንደር 21 ግማሽ ፍጻሜ አላቸው እና ከአስቶን ቪላ የሚደረግ ጨዋታ ሰኞ ዕለት። ስለዚህ እነዚህ ተጫዋቾች 6ቱም ነው እንደውም 3ቱ ብቻ ሳይሆን 6ቱም ይሄዳሉ ነው የተባለውና ከዛ በኋላ ለማክሰኞ ጨዋታ እንግዲህ ወደ 3 የሚደርሱትን ከ6ቱ መልሰው ወደዚህ ያመጧቸዋል። በ24 ሰዓት ልዩነት ይጠቀሙባቸዋል አይጠቀሙባቸውም የሚታይ ሆኖ ግን መምጣታቸው አይቀርም ነው የተባለው። በዘላቂነት ግን እነዚህ ከ6ቱ ተጫዋቾች 3ቱም ብቻ ነው ኮቹ ይዘው የሚቀጥሉት በልምምድ ላይ የሚል መረጃ ወጥቷል። ላይን አፕ ውስጥም ገብተው ካየናቸው እንደቀደመው ጊዜ ጉዳት እንደበረከተበት ጊዜ 6 አይሆኑም የሚል ነገር እንግዲህ ከዩናይትድ ጋር ተያይዞ ወጥቷል። ነገር ሲያነሳው ዩናይትድን ጉዳይ ላንሳለህ ብዬ ነው መንገድ እንግዲህ የዩናይትድ የተጫዋቾች የጉዳት ሁኔታ ያው አሰልጣኙን በጣም ነው የሚያሳስባቸው። ብዙን እንደሚጠበቀውም ከዚህ በፊትም እንደተባለው ያው እንደነ ሉክ ሾው አይነት ተጫዋቾች ሌሎችም ኢቭን ሜሰን ማውንት እኮ እስካሁን በዩናይትድ አንዳች ነገር ማድረግ አልቻለም። እንደው በሜሰን ማውንት ብቃት የምትለው አንድም ጨዋታ የለም በዩናይትድ በኩል እስካሁንና ከዚህ በኋላም እንግዲህ ለቡድኑ ያለው
ታታሪነት ረሃቡን ታደንቃለህ እንዳልከው እሱ ነገር ምናልባት አሰልጣኞቹ የሚወዱለት ትልቁ ነገሩ እሱ ነውና ራሱ ሩበን አሞሪም ይሄንን ተጫዋች ይዞ መቀጠል ሊያስብ ይችላል። ያው ዘንድሮ እንዳልነው የተለየ ነገር ላያስቡ ይችላሉ የዩናይትድ ሰዎች፣ ግን ደግሞ ቀጣይ የውድድር ዓመት ላይ በጣም በጥሩ ለመጀመር ከወዲሁ ጥረቶች ይኖራሉ ተብሎ ነው የሚጠበቀው። እንደው ከዝውውር ጋር ወደ ተገናኘው ወደ ሌላኛው ጉዳይ ስናመራ የሪያል ማድሪድ እና የዙቤሜንዲ ጉዳይ፣ ያው ዙቤሜንዲ በእኛም ፕሮግራም ላይ በኤችዲ ስፖርት ቤተኛ ሆኗል አይደል? ብዙ ጊዜ ተደጋግሟል የዙቤሜንዲን ጉዳይ። አዳዲስ ነገሮች ቁርስ አልበላንም እንጂ እንግዲህ እስካሁን ያው የት ይቀራል በደንብ ነው ያነሳን የጣልን ያለነው የዚህ ተጫዋችን ጉዳይ። የሪያል ማድሪድ ሰዎችና የተጫዋቹ ወኪሎች ስለመወያየታቸው መረጃን ተመልክቻለሁ ዘ ታይምስ ላይ። ዴቭ የ26 ዓመቱ ተጫዋች ባለፈው ዓመት እንግዲህ ወደ መርሲሳይዱ ክለብ ሊቨርፑል ሊያመራ ከጫፍ ደርሷል የሚል ነገርን ስናነብ ነበረ። መጨረሻ ላይ ግን ዩተርን አድርጎ ተጫዋቹ እንደዚህ ከሳን ሴባስቲያን የሚመጡ ተጫዋቾች ብዙ የቤተሰብ ናፍቆት እንደዚህ አይነት ነገር አለባቸውና ቡድኑን ትተው የመውጣት ፍላጎት ብዙም የላቸውም። ከዛ በዛው በቡድኑ እንዲቆይ ሆነ። አርሰናል ደግሞ ቀጠል ብሎ 51 ሚሊዮን ፓውንድ ያለውን የውል ማፍረሻውን ማለት ነው ለመክፈል ፍቃደኛ ነው እና ይሄንን ገንዘብ ዝም ብሎ ስፔን ወዳለው ባንክ አስገብቶ የተጫዋቹን የፊርማ ሁኔታ ማግኘት ነው፣ ለዛም ተስማምቷል የሚል ነገርን ሲያነሱ ነበረ። ዴቪድ ኦርንስቴን ከዚህ ጋር በተገናኘ እርግጥ ነው አርሰናል የዚህን ተጫዋች የዝውውር ሁኔታ በደንብ እየሄደበት እንዳለ እናውቃለን፣ ግን ደግሞ 100% አጠናቆታል የሚለውን ነገር ብትጠይቁኝ አላቅም ብሏል። ጥያቄ ቀርቦለት ጋዜጠኛ በየሳምንቱ እንደሚያደርገውና እንግዲህ አሁን ይሄ ተጫዋች በተለይም ከስፔን እየወጡ እንዳሉ መረጃዎች ከሆነ ወደ ማድሪድ እንዲያመራ ፍላጎቶች አሉ በማድሪድ በኩል ተብሏል። ማድሪድ አሁን በትልቁ እየሰራበት ያለው ጉዳይ የትሬንት አሌክዛንደር አርኖልድን ጉዳይ መጨረስ ነው፣ መፈጸም ነው። ከዛ በኋላ ማድሪድ በቅድ ከያዛቸው 3 ተጫዋቾች ውስጥ ሁሉም ስፔናውያን ናቸው ይላል መረጃው። ዋነኛው ምክንያት ደግሞ በቡድኑ ውስጥ እንዲኖሩ የሚጠበቅባቸው 8 ወይ የታዳጊ ቡድኑ ተጫዋቾች ወይም ከስፔን ዜግነት ያላቸው ተጫዋቾች በቡድኑ ውስጥ እንዲኖሩ ያስፈልጋልና አሁን መጠራቸው ተጫዋቾች ሁሉም ስፔኖች ናቸው። ዴቭ አንደኛው ዙቤሜንዲ ነው፣ አንስቻለሁ። ዲን ሃውሰን የሚባለውም ተጫዋች የቦርንማውዙ አስደናቂ ነው። ቀጠን ያለ ይመስላል፣ ግን እጅግ ጠንካራ የሆነ ከዛቫርኔ ጋር በቦርንማውዝ አስደናቂ መከላከልን እያስመለከተን የሚገኝ ተጫዋች ነው። ከዛ ውጪ ኒኮ ዊሊያምስንም እንደዚሁ ከአትሌቲክ ቢልባው ለማምጣት ፍላጎት አላቸው ተብሏል። ስለዚህ የሶሴዳድ እና የአትሌቲክ ቢልባው ሁለት ወሳኝ ተጫዋቾችን ማድሪድ በቀጣይ መውሰድ ይፈልጋል። የቦርንማውዙንም ተጫዋች ሃውሰንም እንደዚህ ወደ ቡድኑ መውሰድ ያለማል ተብሏል። ሃውሰን በሪያል ማድሪድ አይነት ቡድን መፈለግ ትልቅ ክብር ነው የሚል ገና ከወዲሁ በቃ ወደ ማድሪድ የሚሄድ ፍላጎት እንዳለው ፍንጭ የሰጠበትን ሐሳብ ሰጥቷል። የዙቤሜንዲና የኒኮ ዊሊያምስ ግን ምናልባት እንግዲህ እነዚህ ባስክ ቡድኖች ውስጥ ነው የሚጫወቱት። ከማድሪድ ጋር ያላቸው ልዩነት ይታወቃልና ያንንም ከግምት አስገብተው ጉዟቸው ላይ ተጽዕኖ ይፈጥርባቸዋል። ምናልባት የሃውሰንን ጉዳይ እርግጠኛ ሆነ እንደምታወራው በእነዚህ ተጫዋቾች ላይ ማድሪድ ይሳካለታል ብለ እርግጠኛ ሆነ ማመን አትችልም። ግን ማድሪድ 51 ሚሊዮን ፓውንድ እዚህን የዙቤሜንዲን ውል የመፈጸም ፍላጎት እንዳለው ተነግሯል። አሁንም ዙቤሜንዲን ማንቸስተር ሲቲ እና ሊቨርፑል ራዳር ውስጥ እንዳለ መረጃው ያሳያል። ሊቨርፑልም ባለፈው ስናነሳ ነበር። ማንቸስተር ሲቲ አሁንም ሌሎችንም ተጫዋቾች ወደ ቡድኑ አምጥቶም ይሄንንም ተጫዋች መጨመር ይፈልጋል የሚል ነገር አለ። አርሰናል ዋና ኢላማው ሆኖ የሚቀጥለው ሴንተር ፎርዋርድ ወይም ደግሞ ይሄ የመሃል አጥቂ ነው። የመሃል አጥቂን አግኝቶ ገበያውን ተመልክተው ከክለባቸው የሚወጣ ተጫዋች ካለ እዛ ላይ የሚያገኙትን ብር አይተው ነው የዚህ ተጫዋች ዝውውር ሊፈጸም የሚችለው ይላል የዙቤሜንዲን ጉዳይ። የዙቤሜንዲን ወደ ማድሪድ ጠንከር የሚያደርጉት ሌላኛው የባስክ ሰው ሻቢ አሎንሶ ወደ ሪያል ማድሪድ በክረምት የዝውውር መስኮት የሚያመራበት እድል እንዳለ መረጃዎችን እያነሱ ነው የሚገኙት። ዋነኛው ምክንያት ካርሎ አንቸሎቲ
የላሊጋውን ዋንጫ የሚያጡ ከሆነ የቻምፒየንስ ሊግ ጉዟቸው የሚገታ ከሆነ እና ውላቸውም ደግሞ በማድሪድ ስለሚያበቃ ሻቢ አሎንሶን አምጥቶ የመተካት ፍላጎት ይኖራቸዋል። እሳቸውም የብራዚል ፍላጎት ሊኖራቸው ይችላል። ወደ ብራዚል ብሔራዊ ቡድን ሊያመሩ ይችላሉ ተብሏልና ሻቢ አሎንሶ በሪያል ሶሴዳድ ቢ ቡድን የሚያውቀውን ተጫዋች እንደዚሁም ደግሞ በቅርበት ሆኖ የሚከታተል የነበረውን ተጫዋች ዙቢሜንዲን ቢመጣ ትክክለኛ በተለይ እሱ ለሚፈልገው ታክቲካል ሁኔታ ስክት የሚል ተጫዋች ነው ይላል መረጃውና ስለዚህ የዙቢሜንዲ ወደ ሪያል ማድሪድ የሚደረግ ዝውውር ሌላ የሚጠበቅ ስለመሆኑ መረጃዎችን እያነሱ ነው የሚገኙት ዴቪድ ለማለት ነው። I think አንዳንድ መረጃዎችን አሁን እያየው ቀደም ከግብ ጠባቂ ጋር ስናነሳ የዚህ የብራይተኑ ግብ ጠባቂ ባርት ቫርበርገን 60 ሚሊዮን ፓውንድ ነው ወደ ሪያል ማነው ወደ ባየርን ሊሄድ እንቅስቃሴ የጀመረውና እውነትም ሊጉ ላይ ምን ያህል ጥሩ ግብ ጠባቂዎች እንዳሉ ነው ታውና ያ ባየርን ለነገሩ ከግብ ጠባቂዎች ጋር ያለው ታሪክ ድንቅ ነው ማለት ዓለም ላይ በጣም ምርጥ ግብ ጠባቂዎችን ከያዘ ባየርን ነው በቀዳሚነት የምትጠቅሰው ልክ ጁቬን ጣሊያን ውስጥ እንደምትጠቅሰው ሁሉ በደንብ የሚታይ ነውና ኦፍ ኮርስ ሊጉ ላይ ጥሩ ግብ ጠባቂዎች እንዳሉ በደንብ የምታይበት ሁኔታ አለ። የዚህ አርሰናሎችን ጉዳይ አነሳለሁ ብዬ ነበር ከጆን ክሮስ አስተያየት ጋር እንግዲህ ሊቨርፑሎች ላይ ጫና ማሳደር አለባቸው የቀራቸው አንድ የዘንድሮ ድልንም በደንብ ሊሞክሩ ከተገባ ጫና ማሳደር ብቻ ነው የሚል አይነት ይዘት ያለው ነገር አንብብ ያለውና አርቴታ ትልቅ ዋንጫ ትኩረቱ ቻምፒየንስ ሊግ ነው ይላል ጆን ክሮስ እና ከማድሪድ የሚደረገው የደርሶ መልስ የሩብ ፍጻሜ ጨዋታ እንግዲህ ደጋፊዎቹ በጥልቀት የሚያስቡት በስኬት ያልታጀበውን ዓመት እንግዲህ በድል ለመጨረስ የሚያልሙበት ብቸኛ መንገዳቸው እንደሆነ ነው የሚናገረው። ነገር ግን አርሰናል ከዚህ ወሳኝ የደርሶ መልስ ጨዋታ በፊት ሁለት የፕሪሚየር ሊግ ጨዋታዎችን ያደርጋል። እኔም አንተም እንደምናውቀው የፊታችን ማክሰኞ ከፉላም በኤምሬትስ ከዛ ደግሞ ቅዳሜ ኤቨርተንን ይገጥማል አርሰናል። እነዚህ ሁለቱ ጨዋታዎች በዘንድሮ የሊግ ጉዞ ሊቨርፑል ላይ በመጨረሻ እንግዲህ ያልተሟጠጠ ተስፋው ሊኖር ከቻለ የሚያሳርፈው ብቸኛው አማራጩ እንደሆነ ነው ጆን ክሮስ የሚያትተው። አርሰናል ሊቨርፑል ከመጫወቱ 24 ሰዓታት ቀድሞ ነው እንዳልኩ ማክሰኞ የሚጫወተው። ሊቨርፑል ሮብ ነው የሚጫወተው። በአንፊልድ ነው የመርሲሳይድ ደርቢ ነው የሚያደርገው። ከኤቨርተን ነው ሊቨርፑል የሚጫወተውና ማክሰኞ ፉላምን ማሸነፍ ለአርሰናል ነጥቡን ወደ 9 ዝቅ ያደርግለታል ነው የሚለው። ከዛ ደርቢው ምንም ሊፈጠርበት እንደሚችል ማሰብ ነው ይላል። ሊቨርፑል በእርግጠኝነት ያሸንፋል የምለው ነገር የለኝም እዚህ ላይ ነው የሚለው ዴቪድ ሞይስ። ምናልባት አንፊልድ መጥተው መጠነኛ ብስጭት ሊቨርፑል ላይ ፈጥረው ሊመለሱ የሚችሉበት እድል እንዳለም ማሰብ ይቻላል ነው የሚለውና ሊቨርፑል በእርግጥ ባለፉት ሁለት ጌሞችን ተሸንፎ ከሁለት ዋንጫ ፉክክር ውጭ ሆኗል። እኛም እናውቀዋለን። በፔናልቲ በፔጄ የወጡበት ሁኔታ ስሎትን እንግዲህ በአውሮፓ ትልቁ መድረክ እንግዲህ ያሰቡትን እንዳሳኩ አድርጓቸዋል። የሚያስቆጫቸው የሚመስለኝ ይሄ ነው የሚለው። ከዛ ውጪ ግን በካራባኦ ዋንጫ በኒውካስል የደረሰባቸው ሽንፈት የተጫዋቾቹን ድካምና ጫና በደንብም ያጋለጠ ያሳበቅ ያሳየ ነው የሚል እምነት አለው። ሊቨርፑል መጠነኛ መንገጫገጩ ከዚህ በኋላ ቢኖር ለአርሰናል መነቃቃት ሊፈጥርለት እንደሚችል እንገምታለን። ነገር ግን በመሃላቸው ያለው ጋፕ ደግሞ ምን ያህል ነው የሚለውንም እዚህ ውስጥ ማስገባት አለብን ነው የሚለው። ከዛ ውጪ አርሰናልም ቢሆን በራሱ ፐርፌክት እንዳልሆነ ማሰብ አለብን ነው የሚለው። አርሰናል ካሁን አንስቶ እስከ ሲዝኑ ማብቂያ ያሉትን ጨዋታዎች በሙሉ ቢያሸነፍ እንኳን ያንን ማድረግ ይችላል የሚል እምነት የለኝም። ይከብዳል ነው የሚለው። ነገር ግን ሊቨርፑሎች የቀሩትን ጌሞች ሁሉንም ያሸንፋሉ ማለት ባይቻልም በስካሁን የሊግ ጉዟቸው አንድ ጨዋታ ብቻ የተሸነፉ መሆናቸው በቀሪዎቹ ደግሞ 4 ጨዋታ ይሸነፋሉ ብሎ ለመናገር ከባድ ነው ይላል። እንግዲህ 4 ጨዋታ ከተሸነፉ ነው ሙሉ ለሙሉ አርሰናል ስኬታማ ሆኖ እንኳን ከተጓዘ ዋንጫውን ሊነጥቃቸው የሚችለው ነው። ስለዚህ ይሄ ከባድ እንደሚሆን ይናገራል። ነገር ግን መሆን ያለበት አርሰናል ጫናውን እንደምንም ብሎ አጠናክሮ አሁንም መቀጠል አለበት ነው የሚለው። ለምን ዋንጫውን 10 ከዛ በላይ ባለ የነጥብ ልዩነት ማጣት ለአርሰናሉ አሰልጣኝ አርቴታ በእኔ እምነት ትልቅ ብስጭት የሚፈጥርበት ነው የሚመስለኝ ይላል። ማወቅ ያለብን አርሰናል ለዘንድሮ ሻምፒዮንነት የታጨ ቡድን ነው። ሲቲ ሲቸገር ወደ ላይ ይወጣል ተብሎ የሚጠበቀው አርሰናል ነው። ስለዚህ ቡድኑ አምናለሁ በጉዳት ተጠቅቷል። ትክክልም ይሁን አይሁንም ክለቡ በዳኞች ተጫዋቾች አላግባብ እንደወጡበትና
የተለያዩ ውሳኔዎችም እንደተወሰነበት ያምናል። አርሰናሉ እንግዲህ በክለቡ ደረጃ እኔ ትክክልም ይሁን አይሁን ይላል እዚህ ጋር ጉዳት የመጥፎ ገድ መገለጫ አይደለም በኔ እምነት ነው የሚለው። ግን ብዙ የክለብ ተጫዋቾች የበዛ የልምምድ ጫናና የጨዋታ ጫና እንዳለባቸው አውቃለሁ ነው የሚለው። ብዙ የክለቡ ተጫዋቾች እንግዲህ በማስረጃነት ያነሳል። አርነ ስሎትን በዚህ ረገድ ብታዩዋቸው የተዋጣላቸው ማስተር ናቸው ይላል። ቡድኑ በደንብ ሮቴት እንዲያደርግ ያደርጋሉ። እንዴት ተጫዋቾችን መጠቀምና ማረፍ እንዳለባቸው በደንብ የሚያውቁ ናቸው። አርቴታ በሳካ አይነቶቹ ላይ ሁሉንም ነገሩን እንግዲህ አሟጦ መጠቀሙ እንዴት እንደጎዳው በደንብ አይተናል ነው የሚለውና ሁሉም ችግሮች ባሉበት ሁኔታ ግን አርሰናል አመቱን በጥንካሬ መጨረስ አለበት ነው እንደማጠቃለያ የማቀርበው ነገር። ሁሉም ባለበት ሁኔታ ያለው ብቸኛ እድል አመቱን በስኬት መጨረስ ነው። ለቀጣይ አመትም ደግሞ ጥሩ ፕላን እንዳላቸው በደንብ እያየን ነው። ይሄ እየታየ ነው የሚገኘው። የመጀመሪያው የዝውውር ትኩረታቸው ዙቤሜንዲ ነው። ልክ አንተ ቅድም የጠቀስከው ይናገራል። 51 ሚሊዮን ፓውንድ አውጥተው ጆርጂኒዮና ፓርቲ በሚለቁት አማካኝ ቦታ ላይ እርሱን መለጠፍ ወይ እሱን መተካት ይፈልጋሉ ብሏል። አርቴታ አሌክሳንደር ኢሳክን እንደሚወደው አውቃለሁ ነው የሚለው። ነገር ግን ሊሆንና ከዋጋው አንፃር ሊሳካ የሚችለው የአጥቂ አማራጫቸው ቤንጃሚን ሴስኮ እንደሆነ ያምናል። ምክንያቱም ዋጋው የተጋነነ ሊሆን ስለሚችል። ከዛ ውጪ ግን በግራ መስመር ላይ ዊንገር ተጫዋች እንደሚፈልጉና ሁለተኛ ግብ ጠባቂም ማስፈረማቸው እውን ሊሆን የሚችል ይመስለኛል የሚል እምነት አለው። አይቀርም ነው የሚለው። ለክለቡ መጪው ጊዜ ከነዚህ ነጥቦች አንፃር ሲታይ አሪፍ ነው የሚመስለው ነው የሚለው። የቻምፒየንስ ሊግ የዘንድሮ ጉዟቸው ከፋይናንስ አንፃርም ጥሩ ነገር ይዞላቸው ይመጣል። እስካሁን እየተጓዙ ያሉበትም ነገር ይሄንን ነው የሚያሳየው። አውሮፓ ላይ በቀሩት ጌሞች እንግዲህ ማተኮር ብቻ ሳይሆን በሊጉም በቀሩት ጌሞች ላይ ትኩረት አድርገው በከፍታ አመቱን መጨረስ ይገባቸዋል የሚል እምነት አለኝ። ከዚህ በኋላ ግን ምንም ነገር ይምጣ ለአርሰናል በበጎ መልኩ ሊታይ የሚችል አመት ነው የሚል የማጠቃለያ አስተያየትን ሰጥቷል። እንግዲህ ሊቨርፑል ላይ ሊያሳድሩ ይችላሉ ብሎ የሚያምነው እንግዲህ ጫና እሱ በሱ እምነት እነዚህ ቀጣይ ሁለት ጌሞችን አሸንፈው ሊቨርፑል ደግሞ ጫና የሚደርስበት ከሆነ ሌሎቹንም እድሎቻቸውን በሂደት መሞከር ነው የሚል ነው። ይሳካል የሚል እምነት የለውም። ያም ሆኖ ግን በከፍታ ክለቡ በአውሮፓም በፕሪሚየር ሊጉም መጨረስ እንዳለበት የሚገልጽ አይነት ይዘት ያለው አስተያየት ሰጥቷል። በአካል እንግዲህ ዴቭ 16 ነጥብ መሰለኝ አይደለ ሊቨርፑል ከዚህ በኋላ ሻምፒዮን ለመሆን የሚያስፈልገውና ያንን ነጥቦች ከቀሩት ጨዋታዎች አንፃር 5 ተኩል ማለት ነው አይደል? 5 ተኩል ጌም 5 ተኩል እነሱ ማሸነፍ ነው ትክክል። ያንን ማግኘት ያው አርሰናልም እያሸነፈ ከተጓዘ ማለት ነውና ይሄን ነገር በትልቁ ጥያቄ ማድረግ ይቻላል። ኦፍ ኮርስ ከፉክክርም አንፃር እና ደግሞ ምን እንደሚፈጠር አይታወቅምና ነገ መጸጸት እንዳይኖር እስከ መጨረሻው የመፋለም ሁኔታ ደግሞ ፕሮፌሽናልም ናቸው አይደል? እንደዚህ በእንደዚህ የሚታሙ አይደሉምና በዛ መልኩ ይቀጥላሉ የሚል ነገር ለማንሳት ነው። ዴቭ የሚሎሽ ኬርኬዝ ጉዳይ የተነሳ ነው የሚገኘው። ዴቭ ይሄ ተጫዋች እንግዲህ የብዙዎችን ትኩረት ስቧል። በቦርንማውዝ አስደናቂ የግራ እግር እንዳለው በጣም ፈጣን ነው፣ ከኳስ ጋር ሃንጋራዊ ነው። እዛ ላይ ደግሞ ክሮሶቹ በጣም ጥሩ ናቸው። አስደናቂ ክሮስን ሲያደርግ የተመለከትነው ተጫዋች ነው። ሪከቨሪው በጣም ጥሩ ነው። ዴቭ ይሄ ከኋላ ትቶት ሜዳውን ክፍተት በፍጥነት ተመልሶ የመሸፈን ብቃትን ተመልክቼበታለሁ። ይሄ ተጫዋችና በብዙዎች ይፈለጋል። አንደኛው ፈላጊው እንግዲህ ላለፉት ዓመታት በአስደናቂ ከሆኑት ምናልባት ከሊቨርፑል የምን ጊዜ ምርጥ ተጫዋቾች እንደ አንደኛው በግራ መስመር ምናልባት እሱን የሊቨርፑል ምርጡ ተጫዋች ልትለው የምትችለው አንድሪው ሮበርትሰን አለና እሱን ለመተካት ሊቨርፑሎች ይሄንን ተጫዋች እየፈለጉት እንደሚገኙ ይታወቃልና ይሄ ተጫዋች ከዝውውር ጋር በተገናኘ ጥያቄ ቀርቦለት ነበረ። ዴቭ እንዴት ነው ወደ ሌሎች ክለቦች የመሄድ ሁኔታ ተብሎ ተጠይቆ ነበረና ዋነኛ ፍላጎቴ አሸናፊ መሆን ነው ብሏል። እና ደግሞ ይሄ በደንብ በትልቅ ደረጃ መጮት ነው የማልመው፣ ዋንጫዎችን ማሸነፍ በደንብ የምደሰትበት ቦታ ላይ ሄጄ እዛ ቆይታን ማድረግ ነው የሚል ሐሳብን ሰጥቷልና ይሄ ግልጽ ነው። ተጫዋቹ በቦርንማውዝ እንደማይቀጥል ይታወቃል። ትልልቅ ዋንጫዎች የሚያነሳበትን ክለብ የመምረጥ ሁኔታ ነው ከዚህ በኋላ የሚቀረው የሚል ነገር አለ። ምናልባት ዩናይትድ ያው ትልቅ ነው ከፕሪሚየር ሊጉ ትልልቅ ክለቦች አንደኛው ቀዳሚው እንደሆነ
ይታወቃል። ዩናይትድም የዚህ ተጫዋች ፈላጊ ስለመሆኑ መረጃዎችን ስንመለከት ነበረ። አንዳንድ ጊዜ ከማንቸስተር ሲቲ ጋር ስሙ ሲነሳ የነበረ ተጫዋች ነው። ትልቁ ፈላጊው ግን ሊቨርፑል ነው። ሲሚካስን ወይንም ደግሞ ሮበርትሰንን ከክለቡ ሊቨርፑሎች ሊያስወጡ ይችላሉና እነሱ የሚወጡ ከሆነ እሱ ደግሞ የሚመጣ ከሁለት አንዱ የሚወጣ ከሆነ እነሱ የሚመጣ ከሆነ በእርግጠኝነት ቋሚ ሆኖ የሚጀምረው እሱ እንደሚሆን አሁን ባለው ብቃት ያንን ልትመለከት ድንቅ ፈራሚ ነው የሚሆነው። አዎ በጣም ጥሩ ተጫዋች ነው። የመጀመሪያ አንድ ሁለት ጨዋታ አይተህ በቃ ይገባል ይሄ ተጫዋች አሁን ሳይሆን በጣም ከስድስት ወር ከነዛ አይነት በፊት አንተ ስራህን ስራ ጠንካራ ስራህን ስራ ሰዎች ጠንካራ ስራህን ያስተውሉታል የሚል አስተያየት ሲሰጥ ሰማው ራሱ። ትክክል እጅግ አስደናቂ ተጫዋች ነው ጀረሚ ፍሪምፖንግ። እንግዲህ ይሄንን ተጫዋች ኔዘርላንዳዊ ነው። በባየር ሊቨርኩሰን የፕሪሚየር ሊግ የቡንደስሊጋ ዋንጫ ቡድኑ ሳይሸነፍ ሲጓዝ አስደናቂ ከነበሩት የመስመር ተጫዋቾች አንደኛው ነው። ስለዚህኛው ሪከቨሪ ስናነሳ ነበር። ጀረሚ ፍሪምፖንግ ደግሞ ደንበኛ የመስመር ተጫዋች ነው የሚመስለው ዴቭ። አንዳንድ ጨዋታዎች ላይ እንደውም ፊት መስመር ላይ ሁሉ ጭምር ሻቢ አሎንሶ ሲያሰልፈው የምናውቀው ተጫዋች ነው። በትልልቅ የአውሮፓ ክለቦች ይፈለጋል። አንደኛው እንግዲህ በሊቨርፑል ነው። ትሬንት አሌክዛንደር አርኖልድን ወደ ሪያል ማድሪድ ሊሸኙ ከደጃፍ የቆሙት ሊቨርፑሎች ይህንን ተጫዋች ኔዘርላንዳይ ለማምጣት ያስባሉ እየተባለ ነው የሚገኘው። ኔዘርላንዳይ ሊቨርፑል ቤት ብዙም ብርቅ አይደለም። ቫንዳይክ የሚፈርም ከሆነ ራሱ ደግሞ ሃክፖም በቡድኑ አለና ይሄኛው ሌላ የሚጨመር ኔዘርላንዳይ ተጫዋች ሊሆን ይችላል እና ደግሞ በተከላካይ ክፍሉም ከነ ቫንዳይክ ጋር መግባባት ብዙ ላይ ከብደው ይችላል የሚል ነገር እየተነሳ ነው የሚገኘው። ዩናይትድም ከዚህ ተጫዋች ጋር ስሙ እየተነሳ ያለ ይመስላል። እንግዲህ ዩናይትድ እና የሚነሱት ተጫዋቾች እነዚህ ይመስላሉ። ነገ ያለው ነገር የመጨረሻ የዚህ ፔፕ ጋርዲዮላ ትናንትና እንግዲህ ከዓለም ክለቦች ዋንጫ ጋር በተያዘ ክለቡ 100 ሚሊዮን ፓውንዱን በሽልማት መልክ ቢያገኝ አንድም የሲቲ ተጫዋችና የአሰልጣኞች ስታፍ ከዚህ ገንዘብ ላይ ሊያገኝ አይገባውም አያገኝም የሚል ትንሽ ግር የሚያሰኝ አይነት አስተያየትን ሰጥቷልና አጠቃላይ አመቱን የስኬት ጉዞ በማየት ይመስላል ብስጭቱ አይገባንም ነው እንግዲህ በመከራከሪያ እንደውም አይደለም የገንዘብ ሽልማት ሰዓትም እንኳን በስጦታ መልክ ሊቀርብልን አይገባም የሚል አይነት አስተያየትን ሰጥቷል። እንደምታውቀው ቀደም ባለው ጊዜ ሲናገር ተጫዋቾች እንዲዝናኑበት ነበር ይሄንን ፕሮግራም ሲያቀድ የነበረው። እኔም በሆን የጎልፍ መጫወቻ ዱላይን ይዤ ሄዳለሁ ነበር ሲል የነበረው። እነሱም ቢሆን ሪላክስ አድርገው ጊዜ እንዲያሳልፉ ነው የሚፈቀድላቸው እዛ ላይ የሚል ነበረ ከጅምሩ ሲሰጥ የነበረው አስተያየት። አሁን ግን ያው ነገሩ ኮስተር ብሏል። ኮስተር ማለት አመታቸው ስኬታማ ስላልሆነ የመጡበትም አካሄድ ውጤታማ ስላልሆነ በሁሉም የውድድር መንገድ አይገባንም ነው እያለ ያለው። we don't deserve even a bonus ነው የሚለው ፔፕ ጋርዲዮላ። ግን እዛ ውድድር ላይ እንግዲህ የሚገጥሙት ቡድኖች ደከም ያሉ ናቸው። መረጃዎቹን ምናልባት አይታቸው ከሆነ በሲቲ ሌቭል ቶፕ ናቸው ምትላቸው አይደሉም። አንዱ ዋዲድ ኤሲ ነው ፊላደልፊያ ላይ የሚጫወተው ከዚህ ቡድን ጋር ነው። አልአይነን ደግሞ አትላንታ ላይ ይገጥማል። ከዛ ደግሞ ከጁቬንቱስ ነው ኦርላንዶ ላይ የሚጫወተውና እነዚህ ነገሮች ተነስተዋል። ግሩፕ ስቴጅ ላይ እንግዲህ እነዚህን አድርገው በቀጣይ ሂደት ከማጋ ይገናኛል የሚታይ ነው የሚሆነው። የሮድሪ ጉዳይ ተነስቷል። ሮድሪ ይመጣል ዝግጁ የሆነ ነው ያኮበኮ ነው የሚሉ ነገሮች ነገ ቢደርስልኝ ደስተኛ ነኝ ነገ ቢጫወት የሚል አስተያየት ሰጥቷል። ግን 6 ወራትን ያህል ከሜዳ የራቀ ተጫዋች ስለሆነ በጥንቃቄ ነው ይሄን ተጫዋች የምናየው የሚል ነገር ተነስቷል። ለሁሉም ፔፕ የእውነትም ብስጭቱ በደንብ እየታየ ነው። በዚህ አመት ምንም ከዋንጫ ጋር በተያዘ በስኬት አልመጡምና አይገርምንም እንዲህ አይነት አስተያየት ሊሰጥ ቢችል። ለሁሉም እንግዲህ የዓለም ትኩረት ይሆናል ይሄም ትልቁ ውድድር በስተመጨረሻ ልልህ ነው። እናብቃ አይደል ሰዓታችንም ሄዷል። እናብቃ። ያ ክቡራትና ክቡራን እንግዲህ ኤችዲ ስፖርቶች ነበርን በተወዳጁ ብስራት ኤፍኤም 101.1 ተከታተላችሁን። ለነበረን ጊዜ ምስጋናችን ከፍ ያለ ነው። አመሰግንኩ። በአካል ባባ ብያለሁ። ሰላም ወደ መልካም ጊዜ ላንተ። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ